አልሰማህም እንዴ ሳምርዬ? ልብሽን ጎድቼዋለሁ፣ ይቅር በይኝ። ልጆቻችን ግን ቢታረቁ እኔ በጣም ነው ደስ የሚለኝ። እናቴ ትሙት የእውነት ቢታረቁ። አሁን እንደዚህ እሱም ተሰምቶት ይቅር ካለ ምናምን ደስ ይለኛል። እሷም ወደ ልጆቿ ብትመለስ አንድ ላይ ቢኖሩ ምናምን ጸዴ ነው። አንድ ላይ ሲመለሱ ደግሞ በቃ ሚዲያውን ነገር እርግፍ አድርገው ትተው ምናምን አለ አይደል? ግን ምን ይሰራሉ? በምን ይተዳደራሉ? ይሄ እኮ ሶሻል ሚዲያ እኮ በጣም እኮ ሰውን ያቦዘነው እኮ። እናቴ ትሙት ይሄ ሚዲያው የሰው ልጅ ወጥቶ እንዳይሰራ አደረገው። እጅነ እግሩንም ሽባ አደረገው። እናቴ ሽባ። ብዙዎቹ ደግሞ ወደዛ እየመጡ ነው። በቃ ይሄ ነገር እጅና እግርህን ነው የሚያሳስር። አሁን ብር ስታገኝበት ዩቲዩብ ላይ ምናምን የሆነ ደግሞ በቃ መተዳደሪያ አድርገህ ቋሚ መተዳደሪያ አድርገህ ትይዘዋለህ። ከዛ የሆነ ሰዓት ላይ ደግሞ አይቀጥልም። ሚዲያ ላይ እንደዚህ አይነት ነገር አይቀጥልም፣ ይጠፋል። የጠፋ ቀን ጭልም ነው የሚልብ። የምትሰራው ነገር ምናምን ውዝግብግብግብ ይልባል። እጅን ሙያ ማስለመድ አለብህ። አሁን የሆነ ልጅ አለ፣ ማን ነበረ ቢሮ የሚሰራ ልጅ፣ ዳኒ ሮስት። እንደነሱ አይነት በቃ ስራዬ ብሎ ሳይሆን በቃ ይሰራል ስራውን፣ ደሞዝተኛ ነው ምናምን። እንደዚህ አይነት ሰው ስትሆን ነው በጣም ነገሮች የምታስተካክል። ግን ዝም ብለህ ሚዲያው ላይ በልቼ ይኖራሉ ስትል አንዳንዶቹ በጣም እኮ ነው የሚያሳዝኑ። እናቴቱ በቃ ሚዲያ የሆነች ጊዜ መጠቀሚያ ናት። እሷን ትጠቀምና የሆነ ሰዓት ላይ ላጥ ብለህ በቃ ወደ ሌላ ነገር። በተለይ ቲክቶክ በጣም ባለጌ፣ በጣም ሲበዛ ባለጌ። ዩቱብ ቻናል እንኳን ይሻላል። አዳዲስ ነገሮችን ከ24 ሰዓት ውስጥ 2 ሰዓት ለዩቱብ ቻናል የሆነ ነገር ብትሰጥ በቃ ትፖስተዋለህ፣ ትወጣለህ። ከሰው ጋር የሚያግባባ ነገር የለም። አሁን ቲክቶክ ላይ ስትሆን ግን ግዴታ ከሰው ጋር መግባባት አለብህ። ያለውን ሰው ጊፍተርን ለማወቅ ጊፍተር ጋር ለማውራት በውስጥ እነሱ ደግሞ አንተን ለመጠቀም ምናምን በቃ ይሁን ውዝግብግብ ይጠፋል። መጥፎ ነው። ብዙዎቹን አይቻቸዋለሁ። ሙዳቸው ተከንቶ እንዳለው አውቃቸዋለሁ። ከሌ ከዛ ደግሞ ሰው ጋር ስታወራ ደግሞ ሪከርድ ያደርጋሉ ምናምን ብዙ አሁን እኔ ጋር ያለ መረጃ ጅውዬ እያሉ ይልኩልኛል። እሺ አንድ ቀን እናወራበት። እና ጥሩ አይደለም። እናቴቱ ስሩበት፣ በቃ ስሩ፣ ተንቀሳቀሱ፣ ስሩ፣ ሌላ ስራ። ይህ ጊፍት ምናምን በቃ የሆነ ሰዓት ላይ ያበቃለታል፣ ያከትምለታል። እና እጃችሁን ሙያ አስለምዱት፣ ጥሮ ግሮ መብላቱን አስለምዱት። ይሄን ነገር እንደ ስራ ብላችሁ ከያዛችሁት ቀጣይ ስራ አይደለም፣ የሆነ ሰዓት ላይ የሚተን ነገር ነው። ለዛም ነው መለያየቱም መጣላቱም ምናምን የሚፈጠረው። ህዝቡ አዳዲስ ነገር ማየት ይፈልጋል እንጂ ተደጋጋሚ ጌም ሲሆንበት ወይ ደግሞ ተደጋጋሚ አንድ ወሬ ሲሆንበት ሰው ይሰለቸዋል። ከዛ በቃ አንተን አሁን 10,000 ሰው ካየ 5,000 ይገባል፣ 2,000፣ 3,000፣ 1,000፣ 100 ምናምን ይገባል። የዛኔ ሰው እየራቀ ሲመጣ አንተ ደግሞ ሞራል እየሞተ ይመጣል። የዛኔ በቃ ድምጥማጥ ይጠፋል። ግን ከአሁኑ መንቀሳቀስ፣ መስራት ምናምን ተፍ ማለት ምናምን የሆነች ነገር መሞከር ከሆኑ ሰዎች ጋር አሉ እኮ ብዙ ሰዎች እንጂ ኑሮ አይሆንም። እናቴ ትሙት። በተለይ በዚህ የምትደራደሩ ሰዎች አላችሁ። አንዳንድ ሰዎች እንዲህ ጥሩ አይደለም፣ ያጀዝባችኋል። እግዚአብሔር እንዲህ አይቀጥልም። አዳዲስ ሰዎች እኮ እየመጡ እኮ አዳዲስ ሰዎች ይመጣሉ፣ አዳዲስ ነገር ይዘው ይመጣሉ። የዛኔ አንተ እየደበዘዝክ ትመጣ። ብዙዎች እኮ ብዙ ነገር ድረስ እኔ አሁን ለምሳሌ ላውራው ብለው እግዚአብሔር ብዙ ነገር ታወራለህ። በጣም ብዙ ከሌ ምናምን ብለህ የማይሆን የሚያስጠላ ሙድ ውስጥ የገቡ አሉ። በጣም የሆነ ኔትወርካቸው አለ እዛው ተያይዘው እዛ ጋር እንዲሆኑ እዚህ ጋር እንዲህ ተፈጥሮ ምናምን በጣም ነው የሚያስጠላ። እና ከዚህ ሀረካት ውጡ እንዴ እናንተ አጀንዳ በፈጠራችሁ። አሁን መንግስት በኢትዮጵያ ያሉትን መንግስት እየተቆጣጠራቸው አሁን ጃኒና ጆን እናቴቱም ተነጋግረው ፈቶት አይደለም። እኔ ቅርብ ሰው ስላለኝ የጌታቸው ረዳ ጋርድ አለ እና በቅርበት ከእንትኖች ጋር ይሰራል፣ ከደህንነቶች ጋር። ያው ደህንነት ነው። ደህንነት ሲባል እንትኖች ጠባቂ የባለስልጣናቶች እሱ ጓደኛዬ ነው፣ አወራዋለሁ።
በፊትም ካድሬ ነበርን አብረን እንሰራ ነበር። እናቴን ጃሳላችሁ ደውሉ ምናምን ሁለተኛ እንደዚህ ብላችሁ ብትወጡ እዚህ ሚዲያ ላይ ነግሬያችኋለሁ። አሁን ይቅርታ ተባብለናል፣ ተነጋግረን ፈተነዋል ችግሩን ብላችሁ አውሩ ተባሉ። እግዚአብሔር አልተነጋገሩ አልተደዋወሉም ሁሉ ከዛ ወዲያው ወጡ። ይሄንን እስቲ አስተባብሉ። ሁለቱም ወጥተው እስቲ ወንድ ናቸው። የስማቸውን ጠቅሽ ያስፈራራቸውን ሰውዬ ቁጥር ሁሉ አለ። ይሄ ቁጥር አልተደወለለም ነው ማለት እንጂ ዋነሱ የፈለጉት ሌላ ሙድ ውስጥ ሊገቡ ነበር እኮ ህዝቡን ሊቆጣጠሩት ነበር። አዶናይ ነን ያሳዘነኝ ራሱ በለኮሰው እሳት ህዝቡ ላይ አዶናይ ሐዊ ሰው እያለሽ ለምን የለኝማ። ይህን ዘፈን በሱ ነው ማስታወስ። ወደ ራሳችን ተሞለሱ የታባታችሁ ግን አዶናይ አሁን አንዲት ገራሚ ችክ መጥበስ አለበት። እናቴ ትሙት ገራሚ ችክ ግን ፍቅር መጥፎ ነው። እባክህ አንዴ ካፈቀርክ እኮ ይወጣል። መጥፎ እኮ እናቴ መቼም አይወጣልም። በቃ ሲከነከነ ይኖራል። እስቲ የሆነች የመቀሌ ልጅ አለች፣ እሷን አስተዋውቀዋለሁ። እስቲ አትማረይ ሽኮሪና ናይ ፍቅር ዲዩ ሃዳር ናይ መቀሌ። አሁን ችግር እኮ ነው ችግር። መቀሌ ገብቶ የሆነች ነገር ቢያፈቅር እነ ደብረ ጽዮን የፖለቲካ እንትን ያደርጉታል። አዲስ አበባ ሆኖ ሲል ደግሞ እነ አብርሃም በላይ ይዘው አስፓልት እንዲያስመርቅ ያዩ። አያምርም? የአስፓልት ወዛም አስፓልት አይገርምም? ቅናቱ ግን አስፓልት መጫወቻ ረጉላል። ይሄ ካናዳ እንዳይመስላችሁ ኢትዮጵያ ነው። አያምርም አስፓልቱ? እኔ አሁን አስፓልት እንዴት ነው ቆንጆ ነው የሚታይ። እነ ደብረ ጽዮን ፖለቲካ ቢሰሩበት ይሻል ነበር። እናቴ የሆነ ማሰልጠኛ ወስደው ተጋዳ ላይ ወሊዳ ትበል ትግራይ ያስብሉት ነበር። የእነ አብርሃም በላይ አስፓልት አስመራቂ ከመሆን አስባችሁታል? አዶናይ መቀሌ ገብቶ ይሄ ክላሽ ይዞ ምናምን ነገር ሬንጀር አድርጎ ጀግንነትና ብቅልጽምና አዶናይ የኢትዮጵያ ሕዝብ እንዳለ ይነሳ ነበር። አሁን አስፋልት መራቂ ሆኖ ቁጭ፣ ከዛ የሚባስ ብሎ ጃኒን አፍቅሮ ቁጭ። ስንት ትግሬ ቆንጆ እያለ አንተ ሽርንጣ እንትን አላወቃችሁ? የሸገሩ ጁንታ የሚባለው ወድ መቀሌ 044 እንዳንድ ትግራዊ አሳፍሮን አልችል ነበር። እኛንን ያፈርነው አንተ ወላሂ አልሐምዱሊላህ። ግን አንተ ቆይ ይሄን ላስተካክል እና ምእመናን ሳቅን ሰሞኑን ቁጭ ብዬ ሳያቸው ነበረ።